ምሳሌ እንድትይኝ አይደል? አዎ ጋሼ። ማን እንደዚህ በሩ የሚነክተው? እኔ እንጃ። ቆይ በቃ ልክፈተው። ቁጭ በይ። ለምን አንቺ የምትከፍቺው? ልክ ነህ። አንተ ቁጭ በል፣ እሷ ትክፈት። እኔ እከፍታለሁ። መድብል ምነው እመጣለሁ ምናምን ብሎ ያስፈራራችሁ ሰው አለ እንዴ? ታዲያ ምን ፊታችሁ እንደዚህ ነው? ችግር የለውም። ቅድስ እንደ አንቺ ክፈች። ታይ ቆይ ቅድስ ቁጭ በይ። መድብል አሰማኝ እንዴ? ዞር በል አንተ። ብሩክ ረፍ እኮ ሂጂ። ቅድስ አንቺ ክፈች። ቅድስት መድብል ከፍተህ እየነገርኩህ አንዴ ቁጭ በል እያልኩ እኮ መድብል ምን ሆነሽ ነው? ምን እየሰራሽ ነው? እርቧት እኮ ነው አጎቴ። ደክሞኝ ነው እዚህ የተቀመጥኩት አልኩህ እኮ። ለምሳ ልስጥሽ? ብር የለሽም? አዎ አጎቴ ስጣት፣ እርቦታል እኮ። ደስ ይለኛል። ሞገስ ሞቶ ቢሆን ኖሮ ተስካር ትበይ ነበር። እሺ ለምሳሌ ሽናንላት ታያታልኩሽ። ለክዋት ነው የሚሆነው። ምሳሌ ምን ፈልገሽ ነው? ምንም። እናንተ አይደላችሁ እንደ እኔ የተቀመጥኩበት ድረስ የመጣችሁት? በመንገዳችን እየተቀመጣችሁ መጣችሁብን ማለት ያንቺና የመሰሎችሽ ክፉ ሰዎች ስራ ነው። አሁንም እኮ መሄድ ትችላላችሁ። ደግሞ እኔ ደክሞኝ እንጂ እዚህ የተቀመጥኩት እናንተን እየጠበቅኳችሁ አልነበረም። ምሳሌዬ አባትሽ መጣልሽ አይደል? አዎ መጥቷል። ግን መተሽ ለምን አልጠየቅሽም? አጎትሽ አይፈቅድልኝማ። አጎቴ አትፈቅድላትም? አዎ እኔም አባትሽም አንፈቅድላትም። እሺ ደግሞ ማይ አጎቴ እኮ ዘፈን ሊያወጣ ነው። ጥሩ ነው፣ ጥሩ ነው። እና ደግሞ ብሩክም ሊያገባ ነው። ቆንጆ ቅር ይልሻል እንዴ? አይ ደስ ነው የሚለኝ። ግን ቅድስትዬ፣ አዎ እኔ ለብሩክ ማለት እየተንጨረጨረ ትገኛለች። እንግዲህ ሜዳ ላይ እየወደቀ ኩበት ሆናለች ማለት ነው። የውሃ ላይ ኩበት እየተንሳፈፈች ትገኛለች። ወዴት እንደምትሄድ እንኳ መንገዱ ሁሉ ጠፍቶባታል። ውድ ቤተሰቦቻችን በሚገርም ሁኔታ እንግዲህ መድብል መንገድ ላይ አገኝቶ ሲያናድዳት ነበር ማለት ነው። ማለት እንዴት ስትናድድ ደስ የሚለው ማለት ነው። እኔማ አንጀቴ ነው ቅቤ የሚጠጣው ቤተሰቦች እንዴት እንደሚያስደስተኝ ልነግራችሁ አልችልም። እች ተንኮለኛ ማለት ነው። ይህ ጉድጓድ ስትቆፍር እንግዲህ በቃ ለሁሉም ለማንም ሰው ሰላም ማትሰጥ እንኳን ለሌላ ሰው ይቅርና ለራሷ እንኳን ሰላም የሌላት ይች ወልካፋ እንግዲህ ዛሬን ጥርጥር ብላለች ማለት ነው። መድብል ደግሞ የቤተ ዘመዱ ይታያል ጉዱ እያለ ዘፈነላት እንጭራሽ ወይ ማናደድ። ቅድስት ልድረው ነው፣ ቅድስት ሊያገባ ነው። ወንድሜ ብሩክን ፏ አርጌ በድግስ ተተጋቡ ቆዩ አይደል እንዲያለች ተናዳ እኮ ነው ጋይስ። በቅናት ረድብን እያለች ማለት ነው። ከተጋቡ ቆዩ አይደል እንዴ? ኧረ አሁን በድግስ ፏ አርጌ ልድራቸው ነው ምናምን ትላት ማለት ነው። ወይኔ መድብል ግን እንዴት! ኧረ ተው ግን ደባት ስራ እና እረርድብን ነው ያለችው ቤተሰቦቻችን። እንግዲህ ደግሞ በመጨረሻ እንግዲህ አይተው አማራጭ አታለይ። ከዛም ሲቀጥል ደግሞ ዝና ሄደሽ ብሩክን ይቅርታ ጠይቀሽ ብሩክ ግቢ ስላላት በሚገርም ሁኔታ ዛሬ ቀጥታ እቤት ሄዳለች ማለት ነው። ቤት ደግሞ እንግዲህ መድብልና ብሩክ እንዲሁም ቅድስት የነበረ ያሉት፣ ምሳሌ ደግሞ ተኝታ ነበረ። ቀጥታ እንግዲህ ከመሸነው በር ቆርቁራ መታለች ማለት ነው ቤተሰቦቻችን። ልክ በሩ ክፍት ሲደረግ በሩን ደግሞ ብሩክ አንተ ትክፈት ቆይ ቅድስት ትክፈተው እያለው ነበር መድብልን። መድብል ደግሞ እንዴ እኔ ተቀምጬ ማን ነው የሚከፍተው? ቅድስት ታርፈሽ ተቀምጪ እኔ ራሴ ነኝ የምከፍተው ብሎ ቀጥታ ሄዶ በሩን ከፍቶታል። በሩ ሲከፍት ግን ማን ነው ብላችሁ ታስባላችሁ? እኔም ማህሌት ናት። ምክንያቱም ማህሌት ዝና ሄደሽ ይቅርታ ጠይቀሽ ከብሩክ ጋር ተቀመጪ ብሏት የለ መቼስ እንደነዱሽ አይደለች የሆነ ገልቱ ማለት ነው። አሁን ደግሞ በዚህ ሙዲ መታ እነሱ ለማታለል ሌላ አጀንዳ እንትን ልትል ኤፍራታን በረከት ልጅ ጠይቂ ይቅርታ ብላታለች። ግን
ኤፍራታ ኖርማል ትክክለኛ ከራሷ ጋር ተጸጽታ ወደ ህይወቷ መስመር እንድትገባ ፈልጋ ነው እንጂ ምናልባት ብሩክ ይቅርታ ቢያደርግልሽ ከሚል ሀሳብ ስለተነሳች ነው እንጂ ከሌላ አንጻር አይደለም። ግን ብሩክ እምቢ ብሏል ማለት ጭራሽ ላደርገው አይችልም። ብሩክ ራሱ የሆነ እንትን ቢኖረው ሲጀመር ብሩክ ምንም የለውም። ሲቀጥል ቢኖረው ራሱ መድብል በጣም ነው በዚህ ነገር የሚቆጣው ማለት ነው። ቤተሰቦቻችን ለሁሉም እንግዲህ ምሳሌ ማህሌት ሄዳለች ብዬ ቤት የመጣችው ማህሌት ናት በእኔ ሀሳብ ማለት ነው። ምክንያቱም መድብል ራሱ በጣም ድንግጥ ብሎ አይኑ ፍጥጥ ሲያደርግ ነበረ። መቼም ሌላ ሰው ሊሆን አይችልም። ማን ሊሆን ይችላል ብላችሁ ታስባላችሁ? ሌላ መቼም ማን ሊሆን ይችላል? ማንም አይሆንም። በዚህ በዲፍረት መድብል እንዳለ ያውቃሉ። ስለዚህ አሁን ምን ሆነሽ ነው ስትባል እንግዲህ ብሩክን ይቅርታ ማለት ፈልጌ ይቅርታ አድርግልኝ ምናምን ነገር ነው የምትለው። ብሩክ በነገራችን ላይ ባለፈው ዳጣ ብሩክ አሁን ማህሌት ብመጣ ምን ትላለህ ግን አትመጣም ብለው ነበረ። አረሷ ትመጣለች እያለ ነበር በሚገርም ማለት ነው። ስለዚህ ያው መጣችላችሁ ማለት ነው። እንግዲህ ምን ይባላል ማህሌት መጣች ይቅርታ ምናምን ለማለት እየተሽለጠለጠች ትገኛለች። እሺ እንግዲህ ብሩክ እውነት ይቅርታ ምናልባት ይቅር ለእግዚአብሔር ከልብሽ ከዘስተሽ ተሆነ ይቅርታ በይ ግን ውጭ ሊላት ይችላል ማለት ትዳር አብሯት ሊቀጥል ሳይሆን ለሰላምታ ለእግዚአብሔር ይቅርታ ለእንትን ተመጣች እሺ ይቅርታ አድርጌልሻለሁ በውጭ ሊላት ይችላል እንጂ እኔ እንጃ እንዴት እንደሚሆን ቤተሰቦቻችን እስኪ እናንተ ምን ትላላችሁ? ሌላው የመድብል ዛሬ በጣም ነው ዘና ያረገኝ። እንግዲህ ከምሳሌና መድብል መንገድ ላይ ማህሌትን አግኝቷት እያለቃቀሰች ነበር። እንግዲህ መድብል ሞገስን ገለሽ ተስካረት በያን ነበረ። ስለዚህ እንቺ ብሎ እንግዲህ ሳንቲም እጇ ላይ ጣል አድርጎላታል። ረቦኝ ነው ደክሞኝ ነው እዚህ የተቀመጥኩት እያለች ነበረ። በእኔ ባለሁበት ማን አላችሁ እያለች ነው እንግዲህ ወይዘሮ ማህሌት አልሞት ባይ ተጋዳይ ይላል የገሬ ሰው። እንግዲህ አልሞታይ ብላ እየተታገለች ነው የምትገኘው ህይወቷን ወይ በቃ ከተንኮልና ከጥሜት የማይወጣ ሰው ህይወቱም እንደዚህ ነው። በቃ ምስቅልቅል ያለ ማለት ነው። ዝናጋ ወይ በልክ እንተናትል ወይኔ ማህሌት ግን መቼ ነው ሰው ሆና ቆማ የምትሄዱ? በስላሴ ስም አረ ማህሌት ተይ፣ አረ ወደ ራስሽ ተመለሺ። ሌላ እንግዲህ በባለፈው ክፍል እንዳያችሁት ኤፍራታን እንትን ብሎ ነበረ ዝና ያባራራት ነበረ። እንግዲህ ዝና እንትን ብሎ ወስዳታን ብለን ነበር፣ ግን ምሯታል ምንም አይልም ምሯታል ማለት ነው። አምልጣለች እና ቃርጎ ትቷታል። ማህሌትም እንግዲህ እየተገረመች ነበረ። በነገራችን ላይ ማህሌት መስላይ ነበር አሳልፋ የሰጠቻት፣ ግን ያው ማህሌት አጋጣሚ አታውቅም። እሱ ራሱ ነው እንግዲህ ተከታትሎ የመጣባቸው። ያው እንግዲህ እሷ ምንም እንትን አላለችም ማለት ነው። ቤተሰቦቻችን እንግዲህ ብሩክም በጣም እየተሻለው ነው። ከቅድስቴ ጋር አሪፍ ነገሮች እያወሩ ነበረ። ደግሞ ድንግልናሽ ልትሸጭ ነበር አሉ። ለምሳሌ ማሳከሚያ እያላለወት ነበር። አው ለምሳሌ እኮ ነው ላንተ ሳይሆን ለምሳሌ ነው እያለች ነበርና ምሳሌን ያወቅሻት በእኔ አይደለ? ይሄን ያክል ርቀት መሄድሽ በጣም ነው የገረመኝ እና በጣም አመሰግናለሁ እያላት ነው። ይሄን ሰሞን እንግዲህ ቅድስቴ ምስጋና በምስጋና ሆናለች። ከዛ እንግዲህ ሲቀጥል ያው ጋሼ እንግዲህ አሁን ላይ በቃ በራስ አገግመህ በቃ ጠንካራ ሆነህ ትግስተኛ ሆነህ የቅርባይ ሆነህ የራስን ህይወት መጀመር ከመጥፎ ሰዎች መልካም ነገርን ተምረህ የራስን ህይወት እንትን ማለትና እንዲሁም ለምሳሌ ደግሞ ወንድም እንዲወለድላት ነው የምንፈልገው ብለው ተነበረ እያለችው ነበረ ቅድስቴ። እንግዲህ ብሩክም አይ ከእንግዲህማ እንግዲህ ለኛ ዝግጁ ነን የሚወልዱት ዝግጁ ከሆኑ እያላት ነበረና ቅድስት በጣም ነው የደነገጠችው የተደናበረችውና እንትን መጀመሪያ ሀባብ አምጥታለት ነውና ሀባብ አምጥታለት እና እንደዚህ የምትንከባከብኝ ለምንድን ነው ሲላት ቶሎ እንድትድን ነው ጋሼ እንድታገግም ብዬ ነው ነበር ያለችውና በጣም አመሰግናለሁኝ። እንግዲህ አሁንማ እኔም ለመውለድ ዝግጁ ነኝ። እንግዲህ የሚወልዱ ከተዘጋጁ እያለ ያሽኮረመማት ነው። ያ ማለት አንቺ ዝግጁ ከሆንሽ እኔ ዝግጁ ነኝ እያላት ነው ማለት ነው። በቅርቡ እንግዲህ ብራምባር ተሰበረ እንላለን ማለት ነው። ብሩክና ቅድስት እንግዲህ ስንመኙ የነበረውን ነገር ብራምባር ተሰበረ ብለን እንደምንጨፍር አንጠራጠርም። ሌላው ትልቅ አጣብቂኝ ውስጥ የገባችው ሉላ ነች። ሉላ እንግዲህ ያጠበቀው በጣም ያስቸግራት ነበረ። እንግዲህ ዛሬ የምሳሌ ማን ነው ዳጣ የመፍትሄ ሰው
ዳጣኔ መፍትሄ ሰው ብለናታል። እኔ መፍትሄ ናት በቃ ለዚህ ሰው ለዚህ ቤተሰብ እዛም ዳጣ ላይም እዚህ ላይም በቃ መፍትሄ አምጪ ነሽ ማን ነው ዳጣ ማለት ነው። እና ኧረ ክብርሽን ተይ ገንዘብ ለተፈለገ ጥንቅር ወይ ቅርስ ይቀጥል የሆነ ሌላ ሲስተም እንፈልጋለን እንጂ እንዳትሰሚው ብላታለኝ። እንዴ ከክብር በላይ ምንም የለም። ገንዘቡን ከሆነ ይሄድ አስፈላጊ ከሆነ እሱም ይታሰር እንጂ እንደዛ የሚባል ነገር የለም። አንቺ ዙሮ ምንም ሳቴ እሺ በይውና በኋላ ላይ የሚሆነውን ነገር እናያለን። ግን ሞገስ መስማት አለበት፣ አለበለዚያ ይሄ ነገር ዋጋ ያስከፍላል። በኋላም ጥሩ አይደለም። ሉላዬ ሲጀመር አንቺ ምን ብሎ ነው ይሄን የመሰለ ገላ ሊያቅፍ ሊበላ አፈሪ ብላ መሽ ነው የምቆርጥለት እያለች ዳጣ እንግዲህ እምቡር እያለች ነው። ቤተሰቦቻችን በቀጣይ ክፍል እንገናኝ። ሰላም ቆዩ።